አይስ ኦን ኢሲኤኤ ዩቲዩብ ቻናል በአትላንታ የኢትዮጵያ ኮሚኒቲ አባላት የተቋቋመ የኮሚኒቲውን ደህንነት ለማስጠበቅ የሚሰራ የዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። እሺ ተናስተለኝ ክቡራትና ክቡራን አድማጭ ተመልካቾቻችን ዛሬ የቀረብንላችሁ አንድ መሰረታዊ የሆነ አጀንዳ ይዘን ነው። በአይስ ኦን ኢሲኤኤ ኢንክ ወይም ትኩረት ለኢትዮጵያ ኮሚኒቲ በሚል የምንጠቀምበት የዩቲዩብ ቻናል ላይ ነው ያለነው። እኔ አጥናፉ በዛብህ የቦርዱ ጸሐፊ ነኝ። ከኔ ጋር ሁለት እንግዶች አሉን። ቢያንስ በአመራር ውስጥ የሌሉ ግን በእንግድነት የጋበዝናቸው ከኛ ከመረካባችን በፊት ግን በኮሚኒቲውን በአመራር ላይ የነበሩ አንደኛው አቶ ዮሐንስ ንጉስ ከኛ በፊት በነበረው ኮሚቴ ውስጥ የስራ አስፈጻሚ ኮሚቴው ዳይሬክተር የነበረ ነው። እንኳን ደህና መጣ አቶ ዮሐንስ። ኢንጂነር ነገደ ስዩም እንደዚሁ ባለፈው ከአቶ ዮሐንስ ጋር በስራ አስፈጻሚ ኮሚቴ አባልነትና በግራንት በኩል ደግሞ በታስክ ፎርስ ወይም በግብረ ኃይል በሙያው ከፍተኛ አገልግሎት የሰጠ ወንድማችን ብዙ ቦታ ሲሯሯጥ ስናየው የነበረ ወንድማችን ነው እና ሁለቱም እንግዲህ በጣም ቁልፍ የስራ ቦታ ላይ የነበሩ ናቸው እና ከነሱ ጋራ ዋናው አጀንዳችን የመጣ ነው። ከበድ ያለ አጀንዳ ነው የዛሬው። ዘና ብለን ነው የምንነጋገረው። እሱም የግራንቱ ጉዳይ ነው። ግራንት ማለት በኮንግሬሽናል አፕሩቫል ለኮሚኒቲው የተሰጠው የእርዳታ ገንዘብ 4 ዓመት ሙሉ እንደምታውቁት ሆኖታል። ከነሱም በፊት ነው ጉዳዩ የተጀመረው። እሱ ላይ እነሱ 2 ዓመት ያሳለፉበት ስለሆነ ወደኛ ከመምጣቱ በፊት እና አሁን ደግሞ በጣም ትልቅ አጀንዳ እየሆነ ሲመጣ ይሄ ግራንት ለኮሚኒቲው በረከት ነው ጸጋ ነው ወይስ ዕዳ ነው የሆነብን ወደሚል ደረጃ ደርሰናል እና ብዙ ሰው እየጠየቀ ነው። ምንድነው የዚህ ሁሉ ጠብ መነሻ እሱ ይሆን እንዴ የሚል ሁሉ ጥያቄ የሚያነሱ ሰዎች አሉ። በሱ ላይ ነው ከነሱ የተሻለ ሰው የለም በዚህ በግራንት ላይ የሰራበት 2 ዓመት ሙሉ እና ከነሱ ጋራ እንወያያለን። መጀመሪያ ሁለታችሁም የስራ አስፈጻሚ ኮሚቴው ቁልፍ ቦታ ላይ ስለነበራችሁ ከኛ በፊት በእናንተ አመራር ጊዜ እንዴት ነበር? እንዴት ነው የጀመራችሁት? እንዴት ነው የጨረሳችሁት? ምን ስኬት ተመዝግቧል ትላላችሁ ካለ ወይስ ቻሌንጆችም ደግሞ ችግሮችም ከነበሩ? መቼም የኛው ያው ለጥላት አይድረስ የሚባል ነው የጭቅጭቅ ዘመን ነውና የእናንተስ እንዴት ነበረ? ይህን በሚመለከት እስቲ ከአቶ ዮሐንስ ልጀምርና የሄዳችሁበት 2 ዓመት ያገለገለችሁበትን ጊዜ እንዴት ታዩታላችሁ? ምን አሳካን ብላችሁ ትነግሩታላችሁ ለማህበረሰባችን? አመሰግናለሁ። እሺ፣ በመጀመሪያ በዚህ አጋጣሚ እናንተንም ተመርጣችሁ ባላችሁበት ሁኔታ ብዙ ቻሌንጆች አጋጥሟችሁ እኔ ደጋግሜ የምለው ነገር ጥሎ መሄድ ይቀላል፣ ግን ቆይታችሁ ልክ ያልሆነውን ነገር ልክ አይደለም ብሎ ህጋዊ በሆነ መንገድ እንዲሄድ መሞከራችሁን በጣም አደንቃለሁ። ሁሉም ሰው ይሄን እንዲረዳ እፈልጋለሁ። ምክንያቱም እኔ ከተመረጥኩ ጊዜ ጀምሮ ብዙ ነገሮች አይቻለሁ። እኔ ኮሚኒቲውን ከዛ በፊት 3 ዓመት ቦርድ ውስጥ ገብቼ አገለገልኩኝ። ከዛ በኋላ እንዳጋጣሚ እንዳውም ከተማውም አልነበርኩም፣ በግድ ስራ አስኪያጅ ውስጥ መግባት አለበት ብዬ እንትን ተብያለሁ እና የተማርኩት ነገር ግን የተመረጥነው ሰዎች ስራ አስኪያጅ ውስጥ ፎር ኤግዛምፕል የተመረጥነው ሰዎች እኔ አንዳቸውንም አላውቅም። ኢንጂነር ነገርን በአይን አውቀዋለሁ፣ ሌሎቹንም አላውቃቸውም። የተለያዩ ሰዎች ነን። መተን ተሰማምተን ተከባብረን አንዱ አንደርስታንድ ለማድረግ ኮንሰንሰስ ለመፍጠር እና እንትን ለማድረግ ተሞክሯል እና እኔም በጣም የማደንቀው ሁሉም የነበሩት ሰዎች ለመተባበር ሪስፔክት እንደዚህ
ሁላችንም ሁሉም ሰው ስብሰባችን ስራ አስኪያጅ ሀሳቡን ሰጥቶ ተቃውሞ አድርጎ ኮንሰንሰስ ላይ መድረስ አለብን በሚል የተስማማንበትን ነገር ነው የምናደርገው። እኔ ያልኩት ነገር ብቻ አይሆንም። ሁለተኛ ደግሞ ፕሮሰሱን በደንብ እጠብቃለሁ። ቦርዱ ጋር ብዙ ጊዜ ገንዘብን የሚመለከት የተወሰኑ ነገሮች ወደ ቦርዱ መሄድ አለባቸው፣ መጽደቅ አለባቸው። እነሱንም ሪስፔክት አድርገን ሮላቸውን አክብረን እናቀርባለን። ገንዘብ ወጪ፣ በጀትን በሚመለከት የተለያዩ ነገሮች እንችላለን። ሁለተኛ ደግሞ አዲስ ዓመት ለማክበር በሚሞከር ጊዜ እነሱም ብቻ አይደሉም፣ ከዚህ በፊት ኮሚኒቲ ውስጥ የነበረውን ባህሪ ቮለንቲሮች መጥተው አዲስ ዓመት ላይ በቃ ብዙ ሰዎች መጥተው ይተባበራሉ እና ኮሚኒቲ የሚያደርገው የዛ ዕለት ውስጥ ያለው ስራ አስኪያጅ ውስጥ ያለው ሁሉም ታስክ ፎርስ በዓሉን ለማክበር ኢንጂነር ነገር የቀጥሎ እንትን ይለዋል። ታስክ ፎርስ ተቋቁሞ በዛ ላይ እኛ በጀቱንም አውጥተን ፕላን አድርገን በጀት አውጥተን እንዳጋጣሚ ኢንጂነር ነገደ አንድ ፕሮጀክት ማኔጀር አብሮን የነበረ ሰው ነበር እና ሁሉም ሰው ኢንጌጅ አድርጎ እንትን ተብሎ ተሰርቶ ነበር እና በጣም ጥሩ እኔ የተሰማኝ እኔ ብቻ አይመስለኝም ስራ አስኪያጅ ውስጥ የነበሩ ሰዎች ቬሪ አክቲቭሊ እንትን ላይቭሊ የሆነ እንትን ነበር ያለው። ሪስፔክት መደራረግ አለ፣ ለመሰማማት መሞከር አለ ስራ አስኪያጅ እና እንዳውም አንዱ ኢንጂነር ነገደ ስለ አዲስ እንደመጣን አዲስ ዓመት በዓል መከበር ነበረበት እና በዛ ጊዜ መሯሯጥ ነበረብን። ገና ብዙ ነገር እንኳን በደንብ በስነ ስርዓት ተረክበን ሳንጨርስ በ3 ወር ጊዜ ውስጥ ምናምን በዛ ምክንያት እንደኛ ማለት በዛ ምክንያት በጣም ትልቅ እንትን ነበረ። ኢንጂነር ነገር ብዙ አይዲያዎች አመጣ። በተለይ ይሄ ነገር የራሳችን ቦታ ነው፣ ከዚህ በፊት ከሚከበረው እንትን ማለት አለብን ብለን በጀታችን ከፍ አረግ ነው። ጥሩ ኳሊቲ ስቴጁ ምናምን ነገር እሱ ይገባበታል እና እኔ የመጀመሪያውን ዓመት በተለይ በጣም ጥሩ አይነት እና ውጤታችንም ያሳያል። ገና በ3 ወር በ4 ወር እሱ ነው ያደረግነው። ከዛ በኋላ ደግሞ ብዙ ኮሚኒቲው ችግሮች ያላቸው ፋይናንስ፣ የኮሚኒቲው አዳራሽ ያለበትን ሁኔታ እንዴት እንደምንጠቀምበት ብዙ በጀቱን አናላይዝ አድርገን we cannot continue ይህን አዳራሽ ኢንከም ጀነሬት ማድረግ አለበት እና በአንዳንድ ጊዜ የምንጠቀምበት ሰዎች እንደ ፌቨር አላለ እንዴት ነው 10,000 ብር ዕዳ እየከፈልክ ፌቨር ለማንም ማድረግ አትችልም። ምክንያቱም አለበለዚያ ኮሚኒቲው እየጎዳ ነው። ከዛ ተነስተን ብዙ ነገሮች ለማሻሻል ተደርጓል። ዲቴይሉን ኢንጂነር ነገደ ቢናገር ይሻላል። እዚህ ላይ ላቁም። ቴንኪዩ ሻለቃ፣ በጣም አመሰግናለሁ። በመጀመሪያ ይህንን ተገባብዘን ያው የፓናል ዲስከሽን ነው ይሄ፣ ዝም ብለን እንትን የምንነጋገርበት ነገር ነው እንጂ ፎርማት ሆኖ እንደዛ አይደለም እና የልባችን ነው የምናወራው። ስለ ኮሚኒቲው ስንነሳ ትክክል እውነትን የያዘ ነገር ይሄ በጣም አስፈላጊ ነው። አሁን እዚህ ላይ የደረሰው ብዙ ነገሮች ከእውነት እየራቁ እየሄዱ በጣም ችግሮችን እየፈጠሩ ነው የመጡት እና እንደውም ወደኋላ ትንሽ መለስከኛ አሁን የመጣንበትም አጀንዳ ሌላ ነገር ቢሆንም እንደው ከዚህ በፊት ምን አድርጋችኋል ላልከው ነገር እኔ 1-2 ነገር ጠቅሼ እንደው አጠር አድርጌ እንትለዋለሁ። ቅድም ዮሐንስም ጠቅሶት ነበረ። እንግዲህ ከተመረጥን ሁልጊዜ ትንሽ የኮሚኒቲው እንደ ችግር ማድረግ የምወስደው ልክ 3 ወር ሲቀረው ነው አዲስ ተመራጭ የሚመጣው ለበዓሉ ማለት ነው እና ያቺ 3 ወር በጣም ረሽናት ብዙ ነገሮችን እንትን አድርገህ ያንን ግብ መምታት አለብህ ይሄንን በዓል። ምክንያቱም የኮሚኒቲው ትልቁ ገቢ ይሄ ነው እና ዩቲሊቲው የሚከፈለው ሞርጌጁ የሚከፈለው ብዙ ነገሩን የሚሸፍነው ይሄ ነውና እዛ ላይ እንግዲህ ገና እንደመጣን ምን እናድርግ ሲባል አንዳንድ አዳዲስ ሀሳቦች መጡ። ከበፊት ከነበረው ትንሽ ለየት እናድርገው። ይሄም ስንል እንደ ስቴጅ ሴታፑ ያለ የበዓሉ ራሱ አትሞስፌሩ የበዓሉን ራሱ የበዓሉን አካሄድ በሚመለከት እስቲ እናስተካክል ተባለ። ከነበረው ከበፊቱ በጀት በጣምም ሳንርቅ በጣም በጥሩ ሁኔታ አሳለፍን። ያንን ደግሞ ምንድነው ያየነውበት እንትን የመጀመሪያው እንትን ስለሆነ ከህዝብ የነበረው እንትን በጣም በቃ ፊድባኩ ልነግርህ አልችልም። በጣም 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 ፒድሞን ፓርክ የሚደረግ ትልቅ ኢቨንት አለ አይደል? እንደዛ ሁላ ሆኖ በቃ እንደውም ለኛ ሌላ አሳይመንት ነው የሰጡት ለሁለተኛው የሚቀጥለው ዓመት ከዚህ በላይ መውረድ የለባትም ምናምን በማለት ያንን ሁሉ ያበረታቱን ነበርና እንደው እንደ ስኬት አድርገን ብንወስደው እኔ
የሚገርም አይደለም እና በዚህ እንትን ቢያንስ ከ100,000 ብር በላይ እንትኑን አግኝተናል። ዶክመንትም ማንም ሄዶ ማየት ይችላል። 95 ወይ 100 የሚሆን አንደኛው ዓመት ሁለተኛው ዓመት 100,000 አጠቃላይ 195,000 ኔት ፕሮፊት ነው። የመጀመሪያው ዓመት 103,000 የሁለተኛው ዓመት 97,000 እና ስለዚህ እንደገና 7,000 ደግሞ ከራፍል ቲኬት የተገኘ ኦቨርኦል 100,000 105,000 ገደማ ይደርሳል። ሁለተኛው ዓመት እና ሁለቱንም ዓመት ተወስደው 200 ምናምን ሺህ ሬዛ አድርጋቸው እሱን ለማለት ነው። የመጀመሪያው በተለይ በጣም እንዴት አስቀናቸው ይዋክ እኛ ይሄንን ስንል እኔ እዚህ ጋር ውዳሴ ከንቱ እንዳይሆን ምንድነው አንዳንዴ ወተን እንደዚህ ለምን መሰለ እኔ እዚህ ወተን አሁን እንደ ኮሚቴም እንደንተንም ይሄን ሰራን ብሎ እንትን ብሎ መናገሩ አንዳንዴ እንትን ይልሃል። ስራ የተሰራ ስራ ሰው ሲናገርልህ ነው ደስ የሚለውና ሁላችንም አይተናል። ቁጥሩንም ደግሞ እኛ ተረክበናል እኮ አይተናል። ስለዚህ ያንን በዛ በጥሩ ሁኔታ አለፈ። እንዳልኩም ደግሞ በተለይ አሁን ስለ ኦዲት ብዙ የሚነሱ ነገሮች አሉ። ያንን በዓል ካደረግን 3 ሳምንት ወይም ወር አልሞላም ሂሳቡ ተሰርቶ አልቆ ሁሉ ነገሩ ኔት ይሄን ያህል ነው ተብሎ በደንብ ይወጣው እና እንግዲህ ኢማጂን የኛ እስካሁን አልሆነም ብለህ ይገርማል። ወደ እሱን መጣበታልና እንደው አሁን እንዲህ የመጣን ስንናገር ህብረተሰቡ ትክክለኛ መሆን ያለበትን እውነታውን ማወቅ አለበት። አሁን እየተወጣ የሚነገረው አንዳንድ ነገር የሚደረጉ ነገሮች የተዛባ ነገሮች እየመጡ ኮሚኒቲውንም ወዳን ማይሆን ነገር እየወሰዱት ነውና በሁለተኛው ዓመት እንደዚሁ በዚሁ መልኩ በተሻለ መልኩ እናድርግ ብለን ይሄ ክሬዲት ሰጠ። ግን እኔ እንደ ኢቨንት ኦርጋናይዘር በሆነም ዮሐንስ አለ ኤክስኪዩቲቭ ኮሚቴ ውስጥ ያሉ በጣም ብዙ ሰዎች ህዝቡ ራሱ በጣም ቮለንተር ሆኖ እንትን ያለ አለ እና በጣም ሰክሰስፉል ሆኖ በቃ በጥሩ ሁኔታ ስለሆነ ነው የሁለተኛውንም እንደዛ ሊደገም የተቻለውና በዚህ ደግሞ በተለይ ቲኬትን ትንሽ ኢሹ ነበረ። ይሄ በእንትን ራሱ ኮድ ያለው ሴኩሪቲ አድርገ በዛ አይነት መልኩ መሰራቱ ምናምን ብዙ ነገሩን አስተካክሎታልና በደንብ ትራንስፓረንሲ ያለው ስራ ነው የተሰራው እና ይሄንንም የነበሩት መመስከር ይችላሉና እንደው ወደ ኋላ ስለመለስከኝ ነው በዚህ በፕሮጀክቱ አንድ እሱ ነው። ሁለተኛው ደግሞ ምንድነው እኔ እንደ ኤክስኪዩቲቭ እንትን ተመርጬ ነበረ የዚህን የእንትኑ ሊዝ የአዳራሹንም ሆነ የኦፊሶቹን ሊዝ በተመለከተ እስቲ ሪቪው እናድርግ ተብሎ ተቋቁሞ ነበርና ያንን በደንብ ከሊዝ ጀምሮ እያንዳንዱ ቤቱ ይከራይ የነበረው የአሁን ይከራይ ላይ ያለው ማለት እሱን ካለው የውጭ ማርኬት ጋር ኮምፔር በማድረግ እሱን አጀስት አደረግን። እንደውም ባይገርም ጨመራችሁ? ምክንያቱም ማርኬቱ ዘሰይ መሆን አለበት። ይሄ ኮሚኒቲ ያለው እንዳልኩ በምን ይተዳደራል የሚተዳደርበትና እንትን የሚለው በእንደዚህ የሚገቡ ገቢዎች ናቸውና ከዛ በፊት አዳራሹ ራሱ 500 600 ብር አይሞላም ይከራይ ነበር። እሱን ራሱ 1500 ለሜምበር 1800 ደግሞ ለውጭ ለሆነ ተብሎ በደንብ ተስተካክሎ ክፍያውም እንትኖቹ ኦፊስ እንትኖቹ ተስተካክሎ እንደውም ባይገርም አንድ ብቻ ማንሳትም ላይ ያስፈልግ ይችላል ሳይከፍሉ የቆዩም ነበሩ ሊዝ እና እንደዛ አይነት ነገሮችን ሁሉ ክሊር አድርገን ነው እየሄድን በቃ ኮሚኒቲው ራሱን ጠብቆ ትክክል ክሊር የሆነ ስራ እንዲሰራ የተደረገውና ብዙ ነገሮች ተሻሽለዋል። እንደው አንድ ሁለቱ ልትከስል ብዬ ነው ወደ ሌላ እንትን ካልሄድን እዚሁ ላይ ባቆም ይሻላል። አንድ ጥያቄ ልጠይቃችሁ። የኩዊክ ቡኩንም ነገር ብትጠቅሱልኝ ደስ ይለኛል። ምክንያቱም የፋይናንስ ሲስተሙን በጣም እንደሰራችሁበት አይተናል እና እኛም ስንረከብ ያለው በጣም እስኪገርመን ድረስ ማለት ነው እና እንዴት ተሰራ ስንል የእናንተ የስራ ውጤት ሆኖ ነው ያገኘነው። በሱስ ላይ እንዴት የደከማችሁት? እሱ እንግዲህ ቦርድ ውስጥ ያለው አቶ ሰለሞን እንዳጋጣሚ እዛ የኮሚኒቲ ኦዲተር ነበር ያን ጊዜ እኔ ቦርድ ያለ በዛ አጋጣሚ ብዙ የድር አባሎች 5 ዓመት 10 ዓመት የድር አባል ሆነው የቆዩ ሰዎች ሲመጡ አንዳንዴ ፋይላችሁ አልተገኘም እና እንደገና ሬጅስትሬሽን ክፍል ይላሉ። ይሄ ኮምፕሌን የተለያዩ የቦርድ አንትኖች እየመጡ ሲናገሩ እኔ አንዴ ተነስቼ ይሄ ቦርዱ ይሄን ሪዞልቭ ካላደረገ ተጠያቂ
ገንዘቡ ሰው እንደገና እንዲከፍል የተደረገበት የኛ ድክመት ነው በሚል ቻሌንጅ አደረኩኝ ቦርዱን ማለት ነው። ተጠያቂዎቹ እኛ ነን። ይጥፋ ሲስተም መዘርጋት ሲቻል በዛ ምክንያት ሲስተም መዘርጋት እንዳለብን ተስማሙ። እንዳውም ቦርዱ አፕሩቭ አደረገ አካውንቲንግ ሲስተማችንን እንትን ለማሻሻል ክላውድ ቤዝድ የሆነ ሁለቱ የእድሮችን ዳታ ክላውድ ውስጥ እንዲገባ ከዚህ በኋላ ጠፋ የሚባል ነገር የለም እና አሁን ድሮ የሚሞላውን ፎርም ጆት ፎርም የሚባለው ወደ ኦንላይን ፎርም ነው። አሁን ሰብሚት ሲያደርጉ ለመጀመሪያ ሰዎች ሲመዘገቡ ይገባል። ያንን እድሮቹም ኮሚኒቲውም ያገኘዋል። በሰም እንትናቸው የሚያስፈልጓቸው ፎርሙ ላይ ያሉ ዳታዎች በሙሉ ይቀበል። ይሄን በማድረግ የፈለግነው በቃ አንደኛ ዳታ ጠፋ የሚባል ፋይል ጠፋ የሚባል በጣም ማመሰግነው አንድ 10 ሰዎች እና ደግሞ እድር ውስጥ የነበሩ ሰዎች በዛ ጊዜ ተክሌም የዛ እድር እንትን ውስጥ ነበር አመራር ውስጥ ነበር። በቮለንቲርነት መጥተው ለ2 ወር ያህል እያንዳንዱን ሰው እየተደወለ ስልካቸውን ኢሜይላቸው ስቲል ከረንት መሆኑን አድራሻ ብዙ ተሰርቷል ማለት ነው። እነኛ ሰዎች መመስገን አለባቸው እና አንድ እሱ ነው። ሁለተኛ ደግሞ አካውንቲንግን በሚመለከት ኩዊክ ቡክን አቶ ሰለሞን ባክግራውንድ በተለይ በመስሪያ ቤቱ በሚሰራበት ኦዲተር ኬር ውስጥ ይጠቀሙበታል። ኩዊክ ቡክ ሲስተምን ይጠቀሙ ነበር እና ፋሚሊየር ነው። እሱን እኔም ኢንቮልቭ አድርገን በነፃ አክቹዋሊ የሆነ እንትን የሚባል ቴክኖሎጂ ካምፓኒዎች ዶኔት ለናን ፕሮፊት የሚሰጡት አለ በጥሩ ዋጋ ኦልሞስት ነፃ ማለት ትችላለህ። 2000 ብር የሚያወጣ ሶፍትዌር ፕሪሚየሙን ሰጥተውን ያንን አሁን የጆት ፎርሙ ዳታ ወደ ኩዊክ ቡክ ውስጥ እየገባ ሰዎች ሊከፍሉ ሲመጡ በኩዊክ ቡክ መቀበል ሁሉ ተጀመረ። ሪሲት እና ጥረት ተደርጓል። በተለይ አቶ ሰለሞን ትልቅ ኮንትሪቢዩሽን አድርጓል ማለት ነው። ልክ ነው። ቲም ወርክ ነው ይሄ እንግዲህ የኮሚኒቲ ወርክ ስራ እኮ አንድ ሰው የሚሰራው አይደለም። ሀሳብ ሊያቀርብ ይችላል፣ ጀነሬት ሊያደርግ ይችላል። አመራር ወሳኝ ነው፣ ግን ስራው የሚሰራው እያንዳንዱ ኤክስፐርቲስ ተደምሮ ነው እና ብዙ ሰዎች ሊመሰገኑ ይገባል። ይሄ ሁሉ ነው ታዲያ እናንተ በእናንተ ዘመን በእናንተ አመራር በአመት ከ100,000 ብር ዶላር በላይ የተጣራ ትርፍ በአዲስ ዓመት ዝግጅት ብቻ በማንኛውም ጊዜ ሆኖ አያውቅም። እኛ 2009 2010 ስንጀምር የመጀመሪያው ቦርድ ሊቀመንበር ነበርኩኝ። ያኔ እንግዲህ ከመሬት ነው የተነሳ ነው እና ከኔጌቲቭ ስለነበረ እንደ 17-18,000 ብር ነው ያተረፍነው። ያኔ በጣም ትልቅ ነገር ነበር። ያን ያህል ብር ተበድረን ነው ስራውን የሰራ ነው። ሁለቱንም ዓመት ግን እንደዛው 18-17,000 ነው ያተረፍነው። ከዛች ውስጥ ደግሞ 10,000 ለብሎክ አካውንት ውስጥ ለኮሚኒቲ ሴንተር መስሪያ ብለን ነው እኛ ስንለቅ አስረክበን ሄድ ነው። ያቺ በኋላ ከኛ በኋላ ያመጡ ሰዎች አሉ ትንሽ ቤት ገዙ ምን እያለ ነው እዚህ ደረስ ነው እና ትልቅ ነገር ነው እና የኮሚኒቲ ስራ መቼም ዱላ ቅብብሎች ነው። አንዱ ይሰራል፣ ያገለግላል፣ አይከፈለውም፣ ይሰራል፣ ይሄዳል፣ ሌላው ይመጣል። ሲረካከብ ተመሰጋግኖ ተመራርቆ ሌላም ጊዜ ቮለንተር ሆኖ እንዲሰራ ልምዱንም አሳይቶ መሄድ ሲገባው እናንተ ስትወጡ ግን እኛ ስንመጣ ራሳችንንም በጣም ቫዮለንት በሆነ መንገድ የተቀበለን ራሱ የተወሰኑ አመራሮች እናንተንም ደግሞ እንደዛው ነበረ። እንዲያውም ሚዲያ ላይ የወጡ የቆሸሸ እያጸዳን ነው፣ ስንት ዓመት 2 ዓመት የቆሸሸ ህንፃ እያጸዳን ነው፣ መኪኖቹን ሁሉ ያንስተው እንዲያውም ለኛ ኮንሰርን የተገዛ የተግማማ ቤት ያጸዳን እያሉ ሚዲያ ላይ ይሳደቡ ነበርና ምንድን ነው ይሄ ነገር ብለን አረባካችሁ አመራሮች ነበር እኛ በእኛ ስም እንዲያታርጉ በኢትዮጵያ ኮሚኒቲ ሚዲያ ይሄን አታድርጉ፣ ለምንድን ነው ሰው የምትሳደቡት፣ ማን ነው ይሄን ያደረገው ብለው የቆሙ መኪኖችን ሁሉ አንስተው በኋላ የመኪና ባለቤቶች ራሳቸው ደግሞ መኪኖቻችንን አምጡ፣ ኦዲተሮች ራሳቸው ደግሞ ኢንቨንተሪ ላይ ያሉ መኪኖች ለምን ተነሱ፣ ማን ወሰደው፣ ማን ሸጠው፣ ገሌ ሆነን ተልበሱ ሰው ነው የቀረው እና በሚያሳዝን ሁኔታ ለምን ያ ሁኔታ በዛ ሁኔታ ላይ ለምን እናንተ ሊሸኟችሁ ፈለጉ? አንዳንድ ወንድሞቻችን እህቶቻችን ለምንድን ነው? የጤናማ ነው? አይ ቲንክ እኔ እንግዲህ ለምን እንደሆነ ብዙ ጊዜ አንዴ ቅድም ስለ አዲሱ ዓመት ሲከበር
የተደረገው እንትን በተለይ ቲኬቱን መቆጣጠር ካለፈው ጊዜ ትዝ ይለኛል። ድሮ ስቴዲየም ሲከበር ብዙ ሰዎች ዱፕሊኬት ቲኬት ታትሞ መጥቶ ይሸጣል። ሰው ሲገባ የሚሸጥ ይሄን ከሰማን በኋላ እና በተለይ ደግሞ እኛ ቦርድ ውስጥ እያለን የመጨረሻው በዓል ስናከት 2019 ከኮቪድ በፊት የተከበረው በዓል ላይ በጣም ስራ አስኪያጁ በሆነ ሁኔታ ቦርድ ውስጥ የነበሩ ልጆች ቲኬት አጠገብ ስንደርሱላ በቃ ፊት ይነሱናል እንድናይ እንትንላቸው ሁላ ያደረጉና ሆል ኢሹ እነሱም የተረዱት ከዚህም በፊት ኤክስፒሪየንሱ ቲኬት ላይ ብዙ ጊዜ ችግር አለ እና ከዛ ተነስተን አንደኛ ባርኮድ ያላቸው ምናምን እንዲሆኑ ኪውአር ኮድ ወረቀቱ ራሱ ወተር ማርክ ያለው ኢዝሊ እንትን ማለት ሁለተኛ ስካን ለማድረግ ለምሳሌ ሲገቡ አንድ ቲኬት ስካን ከተደረገ ሁለተኛ ሲጠቀም ለመግባት ሲሞክር ኦልሬዲ ዩዝድ ይላል። እኛ we try to በሩ ላይ ያሉ ሰዎች ለምንድን ነው ምናምን ብሎ እንትን እንዲሉ ኩዌስችን ሲያደርጉ ግን the fact ኪውአር እንደዚህ ባርኮድ ያለው መሆኑ ሴኪዩር ማድረጋችን ሁለተኛ ይሄን እኔና ሂሳብ ሹሟ ነበር ዋናው እንትን ያደረግነው ከዚህ በፊት የነበሩት እንኳን እንዲነግሩን የት ነው የምታሳትሙት እስቲ ለማሻሻል ስለምፈልግ ፈቃደኛ አልነበሩም። የት እንደሚታተምም ሼር ለማድረግ አልፈለጉም እና እኛ ከዛ ተነስተን እንግዲያው እሺ ብለን በቃ የራሳችን ኢንቨስቲጌሽን ሪሰርች አድርገን በጣም ጥሩ ቲኬት አሳተምን ሲስተሙን እንትን አደረግን። እኔ ይሄኛው ብቻ ሳይሆን ለሁለቱም ዓመት ተጠቀምንበት። እሱ አሁን ቅድም ስለባሉ ዝግጅት ፕላናችንን ማድረግ ስቴጁን ሁሉም ነገር እንደ ቴምፕሌት ተደርጎ ለሌላም የሚተላለፍ ነገር ነው። እኛ ያደረግነውን ነገር ጀስት ፎሎ እንኳን የኛ ኦርጋናይዜሽን ስቴጆቹን እና የተደረጉት ደግሞ ኤቭሪቲንግ የተሰራው ነገር ገቢና ወጪው ኩዊክ ቡክ ውስጥ ገብቶ ነው። በቃ there is no ፔፐር በተለኛ ከመጣ ወዲህ የምንሰራው ነገር በሙሉ ገቢና ወጪው እዛ ውስጥ ይገባል። እንኳን እሱ ብቻ ሳይሆን ከኛ በፊት የነበረው ሂሳብ ሹም ሲሄድ እንዳጋጣሚ ስራ ስቶበት ይሁን ስራ ማግኝቶ ነው መሰለኝ ለ6 ወር ያህል ያልተሰራ ሪኮንሳይል ባንክ ውስጥ ገቢና ወጪው ያልተወራረደ ሂሳብ ነበር። ያንን ሂሳብ ያ ጊዜ ሂሳብ ሹም የነበረችው በጣም ረድታለች። ያን ለ6 ወር የተሰራውን አካውንት አሟልታ ሂሳብ ኩዊክ ቡክ ውስጥ አስገብታ ሪኮንሳይል አድርገን ከዛ በኋላ ነው ያ ኦዲት በኮሚኒቲ ውስጥ ተደርጎ የማይታወቅ ያ ኤክስተርናል ኦዲት መጥተው በጣም ይሄን ነገር መሰለኝ በኋላ ለግራንቱም ለምናምን ክሪቲካል ነበረ። ከዚህ በፊት እነኚሁ ግራንት የጻፉት ሰዎች ዲካፕ ካውንቲ ሄደው 400,000 ብር ግራንት ለማግኘት ሄደው ተሰብስበው ተጠርተው አለ ግራንት ተብሎ ሲሄደው በስብሰባ ላይ የተጠየቁት አንዱ እንግዲህ ኦዲት የሆነ የሁለት ነው የሶስት ዓመት እንትን ያስፈልጋቸዋል ሲሉ ተነስተን ወጣን አሉ። በቃ ምክንያቱም ኮሚኒቲው እንደዛ አይነት እንትን የለም። እኛ እንደ አጋጣሚ ይሄ ኩዊክ ቡክ መጠቀማችን ለኦዲተሮቹም ኩዊክ ቡክ ነው የምንጠቀመው ስትላቸው ይቀላቸዋል። ለእነሱ ለስራ ብዙ ነገር ስለሚቀላቸው ፖዘቲቭ እንትን ያስመጣል። ከዛ ውጭ ግን ልጅቷ ደግሞ ዴዲኬትድ ሆና ሰርታ እንትን አድርጋለች እና እኔ እሷ መመስከር ትችላለች። የተደረገው ነገር ኤቭሪ ኦዲት ሲያደርግ ኤክስተርናል ኦዲተሩ የሚጠይቀው የፈለገውን ትራንዛክሽን አውጥቶ ይሄንን ስታደርጉ ሚኒቱ ቦርዱ የፈቀደበት እና እንትን ያለበትን ሚኒት ላኩልኝ ነው የሚለው። በቃ ይሄ ኤክስተርናል ኦዲት ማለት ለፋይናንሻል ኮንትሮል አለ ወይ የወጣና የገባ ነገር ውስጥ ከተወሰነ አማውንት በላይ ከሆነ ያለ ቦርዱ የተላለፈ በቃ this is so critical። አሁን ስለ ግራንት ላይ እኔ አሁንም ለወደፊት ለእኛ ብቻ ሳይሆን ኮሚኒቲ ሳይሆን ለማንም ቢሆን ሂሳብ አያያዙ is so critical። ያ አንዱ ክራይቴሪያቸው ፌዴራል ግራንት መስጫ አካውንቲንግ አንደኛ ፋይናንሻል ኮንትሮል አለው ወይ ቦርድ አለው ወይ አንድ ድርጅት አንድ ሰው አውጥ ገንዘቡን የሚያወጣ አሁን ለምሳሌ እኔ ቼክ ላይ ፈርማለሁ ሂሳብ ሹማ ሪቪው አርጋ ሪሲቱን ቬሪፋይ ካደረገች በኋላ ለእኔ ታስተላልፋለች። እኔ ደግሞ አፕሩቭ አደርጋለሁ። ከዛ በኋላ ነው እኔ
ገንዘብ ያዡና እኔ ቼክ ላይ የምንፈርመው እና እኔ ባንክ ውስጥ ገብቼ አካውንቱን እንደዚህ ትራንዛክት አደረገው። ሂሳብ ሹሟና ገንዘብ ያዡ ናቸው ለዚህ ኃላፊነት የተሰጣቸው እና ብዙ ይሄ ብቻ ሳይሆን እኔ እዚህ ጋር በጣም ኤምፋሳይዝ ለማድረግ የፈለኩት አሁን በዚህ በግራንት ላይ ተመልክቶ በጣም ለማየት ሞክሬያለሁ። ሪኳየርመንታቸውን ፋይናንሻል ኮንትሮል እናንተ ቢድም ስታወጣ የምታስረገው ነገር በሙሉ እኔ እንጃ ፋይናንሻል እንትኑ እኔ አሁን ችግር የሆነብኝ በእናንተ ጊዜ አንዱ ግራ እንትን ያለኝ በጣም ያለፈው ግራንትን የሚያህል ነገር ኖሮ እኛ በአካውንታንት ባክግራውንድ ያለው ሰው ነው ይሰራ የነበረው እኛም ጋር ድሩም ጋር የነበረው አሁን መጨረሻ ላይ ያስገቡት አካውንታንት ብሎ ያስመረጡት ሰውዬ የነበረው ሂዝ አይቲ ጋር በጣም ጎበዝ ልጅ ነው አይቲ ጋር ላይ ግን ሂ ዶንት ሃቭ አካውንቲንግ እንዴት አድርገው እኔ ከኛ ጊዜ ጀምሮ እኛ ከመመረጣችን በፊት ጀምሮ የአካውንቲንግ ቲም የሚባል አካውንቲንግ ማህበር አለ እዚህ አትላንታ ውስጥ ያለ እነሱ ሰዎች እንዳውም እኔ ቦርድ እያለን ከሰዓቱ ሰለሞንም አለበት ሌሎቹ አካውንታንቶች አሉበት ሄጄ ከዚህ በኋላ ይሄ ኮሚኒቲ ያለ አካውንታንት እናንተ ይሄ ሁላ 50 ምናምን ናቸው እናንተ ሁላ አካውንታንት ያላችሁ እንዴት ኮሚኒቲው ያለ አካውንታንት እንዴት ቮለንቲር አታደርጉም ተብሎ ሁለቱ የተመረጡት አካውንታንት ነበሩ። እኔ ይሄኛው አቶ ኢያሱ እንትን ነበረበት ጊዜ ያስመረጡት ጊዜ ለምን አካውንታንት ለማግኘት እንዳልሞከሩ በቃ ሊትራሊ ከደረስንበት እንትን ወደ ኋላ ነው የገባው። የኮሚኒቲው እዚህ ደረጃ ኤክስተርናል ኦዲት ደረጃ ደርሰን አሁን ባንኩን ላይ ትራንዛክሽን ባንኩን አንዱ ተቆጣጠረ እኔ ነኝ እንግዲህ ያልተመረጠ ኢትስ ሶ ኤምባራሲንግ እኮ እኔ ለሌላው ሰው ከዛ ደረጃ እዛ በፌደራል ደረጃ ሌላ ግራንት እኛ ሳንጠይቁላ ፋይናንሻል እንትናችን ክሬዲት ካርድ ስኮር እንደ ክሬዲት ካርድ ስኮር ፋይናንሻል አያያዝ እና ያ ኤክስተርናል ኦዲት እንደዛ እና ቦርድ ገቨርናንስ ደግሞ ያን ቦርድ ከሌለ ፋይናንሱ አንድ ነው ቦርድ ገቨርናንስ እና ኦቨርሳይት ፋይናንሻል ኮንትሮል ይሉታል ራሱ እንትኑ አይኖርም ራሱ ግራንቱ ሰስቴን ያደርጋል መሰለን ይሄ ግራንት እኮ አሜሪካ ውስጥ ማአት መንገድ እንኳን እኛን ኮሚኒቲ ሴናተሮቹ ዘመዶቻቸውን ልጆቻቸውን አጎቶቻቸውን እየተጠቀሙበት በየጊዜው እየተጋለጠ ወደ እስር ቤት ይገባሉ ገንዘባቸውን እንትን ማአት ነገር አለ ፎርጌት እኛ በአሁኑ ሰዓትማ የፎሪን ባክግራውንድ ያለን ኮሚኒቲ ሆነን እንደዚህ ገንዘብ ላይ የፌደራል ገንዘብ ግራንት አምጥተን እንደፈለግ እናደርገዋለን ብሎ ኮሚኒቲውን ፐርማነንትሊ እንትን ውስጥ እንዳያስገቡት ነው የምፈራው። ኦልሬዲ ገብቷል እንጂ አመሰግናለሁ። በጣም ብዙ ብንወያይ በዚህ ጉዳይ ላይ ደስ ይለኝ ነበር፣ ግን እንደ ሳይድ ነው ይሄን ያነሳሁትና ኢንጂነር አለ ምናልባት የተረሳ ነገር ከዛ ተረፈ ጊዜያችንን በዚህ ላይ ስለእናንተ ያብቃን። ግን በጣም ነው የምናመሰግነው ሪሊ የሰራችሁት ስራ ከእናንተ የተረከብነው ብዙ ነገር ነው። ዶክመንት እንኳን ስንረከብ ያ አቶ መርድ ያስረከበን ዶክመንት እንዲህ ነው። ቃለ ጉባኤ ማዕት የቦርድ ቃለ ጉባኤ አንድ የቀረ ነገር የለም። እያንዳንዱ ዶክመንት ኮረስፖንዳንሱ ኢቭን ግራንቱን በሚመለከት ቦርዱና የግራንት ቲሙ ከእናንተ ጋር ያደረገው ኮሚኒኬሽን አንድ ነገር የቀረ የለም። እሱ ብቻ አይደለም፣ እናንተ ጀምራችሁት አስባችሁት በጊዜው ለመፈጸም ያቃታችሁና እኛ መቀጠል ያለብን ነገር ሁሉ ፕሮፖዛል ጭምር ዶክመንት አዘጋጅቶ መጨረሻ ላይ ለቦርዱ ሊቀመንበር አድርገን ለመረጥ ነው ሰው ሲያስረክበው እሱ እኛን ሻር ማድረግ አልፈለገም። መጨረሻ ላይ ኮፒውን ላከልኝ ለኔም ለብዙዎቹ አቶ መርድ ማለት ነው። በጣም ነው የማመሰግነው። አያያዛችሁ በጣም የጸዳ እና ይሄን ሁሉ ደግሞ የሰራ ሰው ተመስግኖ መሄድ ሲገባችሁ ደግሞ እንደገና አጣንፎ ማስወጣትና አይናችሁን ላለማየት የሚደረግ ሙከራ በአንዳንድ ቡድኖች ስናይ ሾክድ ነው የሆነው። አንድ ላይ የተመታ ነው የእናንተም አመራር። እኛን የማይፈልጉን ደግሞ ሌሎች የውጭ ሰዎች የመጣንባቸው በሚመስል መንገድ ደግሞ ጦርነት የጀመሩት ገና የመጀመሪያው ቀን ነው እና እሱ የሚያሳዝነው ፓርት ነው። እንግዲህ ከርሳችን ነው እሱ። ሌላ ጊዜ እንመለስበታለን። በጣም ነው የምናመሰግነው አመራሩን በሙሉ እውነቱን ለመናገር በጣም ነው የምናመሰግነው። እኔ ወደ መጣንበት
ወደ ግራንቱ እንሂድ እስቲ። ይሄ ግራንት መቼም አቶ ዮናስ ታምሩ እንግዲህ ካንተ በፊት ዳይሬክተር የነበረው እሱ ነው እና አንድ ጊዜ እንዲህ ስንጫወት እንደ አንዳንድ ሰዎች እኮ ይሄን ግራንት አመጣህ አፋጃቸው ኮሚኒቲውን ልታስፈርሰው ነው እያሉ ይቀልዱብኛል ብሎ እንደ ቀልድ አጫወተኝ። እውነቱን ለመናገር ውሎ አድሮ ስናየው እኔ ለምን እንደምንጨቃጨቅም አይገባኝም ነበር ተወሰነ ጊዜ ድረስ። ለምን የተወሰኑ ሰዎች ሾህ ነው እንደተጠበቁ እና ሌሎችን ሲያው እንደበረከቡ እና ጥረን እንድንሄድ ያደረገ ጥረት የለም ሲያደርጉ ግራ ነበር የገባኝ። ምንድነው መጀመሪያ ህጉን አንቀበልም ሲሉ የትኛውን ፈርተው ነው ምኑን ፈርተው ነው ብዬ ህጉን ለማየት ለማንበብ ሞከርኩኝ። ምንም ነገር አልነበረም። ከዛም ሌሎችንም ነገሮች ሳስብ ይሄ ግራንት ጭንቅላቴ ውስጥ አልመጣም። ባይገርም ነገር አሁን ሰሞኑን በተለይ ደግሞ ሰሞኑን ዶክተር ተስፋዬ የሚባል ሰውዬ መጥቶ ስለ ግራንት እዚህና እዚህ ያገናኘ ማይገናኘውን ክር ለማገናኘት እየሞከረ ስም ለማጥፋት የሄደበትን ሁኔታ ሳይ በቃ ጦርነቱ ዮናስ ያለኝ ነው። ጦርነቱ ይህን ኮሚኒቲ ሊያፈርስ የተነሳው ጦርነት ግራንት ነው የሚል መደምደሚያ ላይ ደረስኩ በራሴ። እሱን ጠይቃቸዋለሁ የእናንተን ግን እኔ ሪሊ ግን እንዲህ ስል ደግሞ በግራንት ሌሎች ሁለት ወገን ተዋድኖ ለመነጣጠቅ እንደ ውሻ የሚነታረክ አድርገው የሚያዩ ሰዎች ደግሞ አሉ። የሚያሳዝነው ፓርት እሱ ነው። ሊነጥቁ የተዘጋጁ አሉ። ትራንስፓረንት በሆነ መንገድ እንዲሰራ ደግሞ የሚታገሉ ሰዎች አሉ። እሱን ለይታቸው አሉ። አንድ ላይ የሆነ ነገር አጥንት የሚጓተት አመራር ወይም ቡድን እንዳለ አድርጋችሁ የምታዩ ሰዎች ግን ራሳችሁም አሉ። እንደዚህ አይነት ሰዎች አይደለም እኛ እና እኔ ይሄ ግራንት እንግዲህ በእናንተ ተረክባችሁታል። ዮናስ ካገኙ በኋላ ግራንቱ ሴኪዩርድ የሆነውና የመጣው በእናንተ ጊዜ ነው አይደለም? 2 ዓመት ስትቆዩ በ2 ዓመት ጊዜ ውስጥ ይሄ ግራንት አትሊስት የተወሰነ ግንባታ ላይ ያልደረሰበት ምክንያት ምንድን ነው? 4 ዓመት አንድ ግራንት 842,000 ብዙ ገንዘብ አይደለም እኮ ለፕሮጀክት ስራ። ኢቨንት ተወዳደሩ አርኤፍአይ ነው ብትሉት እንኳን ሰው በአጋጣሚ ኮንስትራክሽን ካምፓኒ ውስጥ ሙያዬ ባይሆን ምሰራው እዛ ነው እና የሚሰሩትን ስራ ያለው እንዲህ አይነት ፕሮጀክት ተወዳደሩ ብትላቸው አይወዳደሩ። ምክንያቱም በጣም አነስተኛ ገንዘብ ነው። ለማጓጓዣ እና ዕቃ ለዝግጅት እንኳን 800,000 ይሄዳል። ኤክስፔንሲቭ ነው ኮንስትራክሽን በአሁኑ ሰዓት እና 840,000 በጣም ትንሽ ገንዘብ ነው በኮንስትራክሽን አይ እንዲህ ከብዶ ሰው የሚያጣላም አልነበረም መሆን አልነበረበትም። እና ደሞስ 800 አንድ የምሰራበት ቦታ በአመት 2 3 4 ፕሮጀክት ትልቅ ፕሮጀክቶች በሚሊዮን 22 ሚሊዮን ሰርተው ሲያስረክቡ ያለው ይሄንን ፕሮጀክት 4 ዓመት ሙሉ ልንጠቀምበት ያልቻልንበት ምክንያት ምንድነው? ተንከባሎ መጥቶኛልስ ችግር ውስጥ የከተተልን ብላችሁ ነው የምታስቡ። በተለይ አብዛኛው ደግሞ 2 ዓመት እናንተ ጋር ነበር። ከ2 ዓመት ቢያንስ 1 ዓመት ከተኩሉ ግራንቱ ወረቀት ከመጣ በኋላ በዛች ጊዜ ውስጥ እናንተ ማጠናቀቅ አትችሉ ነበር። ምን ችግር ገጥሟችሁ ነው ወይስ ምንድነው የሆነው? ወይስ ፕሮሰሱ የግድ ይሄን ያህል ዓመት ይፈልግ ነበር? እሱን እንደምታብራሩ ነው ማለት ነው። እሺ ከትን ጀምር ጥሩ ጥያቄ ነው። እኔ ከኮንክሉዥን ላይ ለመድረስ መጨረሻ ላይ ለማድረግ ፈልጌ ነበር። አንድ ነገር አንድ የተረዳሁት ነገር ቤስት ኤፈርት በጣም ጥሩ ሰዎች አሉ። ኢንጂነር ነገድ፣ አቶ ሰለሞን፣ ዶክተር ሰናይትን ፓርቲሲፔት አድርጋለች መጨረሻ እስክትሄድ የሚና ስራ አስኪያጅ ውስጥም ያሉት ገብተው አብረው ታስክ ፎርስ ውስጥ ገብተው ተሳትፈዋል። ፕሮፖዛል ለኮንትራክተሮች ሪኩዌስት ፎር ፕሮፖዛል ነው። አርኤፍፒ ማለት አባቶቻችን ብዙ ጊዜ ፕሮፎርማ የሚባለው ነው ከኛ ጋር እሱ እስከሚወጣ ድረስ ስራ አስኪያጅ ውስጥ ያለነው ሰዎች ኢንክሉዲንግ ታስክ ፎርስ ውስጥ ያለነው ሰዎች አብረን ሰርተናል እና እሱ ላይ እንትን አለንም አንድ ብዙ ጊዜ ወስዷል። ምክንያቱም ሌላ በኋላ ላይ እንትን ላለ ግን ኢን ጀነራል የተደረገው ነገር ግራንቱ ከመጣ ጀምሮ እኛ እንዳው አሄድ ኦፍ ታይም አድርጎ ያሉንን ነገሮች መዘጋጀቱ ላይ ተጀምሮ ነበር። ሄድ
ግራንት የጻፉት ሰዎች ዲሰምበር 2029 ላይ በሴናተሩ ኦፊስ በኩል ግራንታቸው አሁን ከኮንግሬሽናል በጀት ጋር በ2022 ላይ የ2023 በጀት የሚያልፈው ዲሰምበር 22 ነበር እና በዛ ጊዜ አልፎላችኋል ተብሎ ጉድ ኒውስ ነገሩ። ከዛ በኋላ እንደ አጋጣሚ ለኒው ይር ኢትዮጵያም ገና የሚመጣበት ጊዜ ነበር። አንዳንዶቹ ፕሮፌሰር ፀሐይ ሌሎችም ሰዎች ወደ ኢትዮጵያ ሄደዋል እና ዱሪንግ ዛት ታይም ግን የሆነ ሳም የሚባል ሬጅስትሬሽን እንትን አለ ሲስተም አለ። እዛ ላይ የድርጅቱ የኛ ድርጅት ሬጅስትሬሽኑ ኤክስፓየር ሊያደርግ ነው እያሉ መጽሐፍ ጀመሩ። የሆነ ዳይሬክተሩ ኢሜል ላይ ይመጣልኛል እና ይሄ ነገር እንዴት ነው ብዬ አቶ ዮናስ አቶ ሰለሞን እንዳጋጣሚ አክሰስ ስለነበረው በስራው ሳም የሚባል ሲስተም ለሁሉም ድርጅት የሚጠቀምበት እዛ ላይ ገብቶ ሲያይ አቶ ዮናስ ሬጅስተርድ አድርገዋል። ፕሮፌሰር ፀሐይ ስም ነበረበት። በዛ ምክንያት እኔ አቶ ዮናስ ጽፌ ፕሮፌሰሩን ኮፒ አድርጌ ይሄንን ነገር ሬጅስትሬሽናችሁ ኤክስፓየር ሊያደርግ ነው እያሉ ነው በሚል ትጠየቅናቸው እና ፕሮፌሰሩ ከኢትዮጵያ ሆኖ የሆነ ሎጊንግ ሼር ለማድረግ ሞከረ። ሪኒውን ለማድረግ ስንሞክር አልሰራም። ምክንያቱም አይ ቲንክ ሳም ያ ሲስተም አንተ ራስህ ብቻ አንድ ሎጊንግ ካለ ለዛ ሰው የብቻ ነው የሚሰራው ለማልቲፕል ሰዎች በዛ ምክንያት ዶክተር ሰናይት አቶ ሰለሞን አይ ፌደራል ሄልፕ ደስክ ካለ እሱን ኮንታክት አድርጋቸው ማግኘት ትችላለህ በሚል ያን ፕሮሰስ ተጠቅመን ራስን ኖታራይዝ ያደረገ እንትን ወስደህ ራስን አይዲ አድርገህ ፌደራል ሲስተም ራስን አይዲ ያደርጋሉ። ከዛ በዛ መሰረት ያንን አረግን ማለት ነው እና ያ ሪኒው ማድረግ ቻለን። እነሱ ሳይመጡ ገና ግራንቱ ሲመጣ ይኸውላ ችግር እንዳይሆን በሚል ነበር እንትን ተደረገ። ከዛ ሁለተኛ ደግሞ ፕሮፌሰሩን ያኔ እንግዲህ እኔ ስመጣ ስለ ግራንቱ ምንም ዶክመንት ዳይሬክተሩ ሲስተሙ ስላልነበረ እዚህ በኋላ የሚመጡትን ኢሜሎች ግራንቱን በሚመለከት ኮፒ አድርገኝ ምክንያቱም አኒት ነው አይ ዶንት ሃቭ ኤኒ ሬፈረንስ በሚል በቦርድ ስብሰባችን ላይ በዛ መሰረት ፕሮፌሰሩ ኮፒ ማድረግ ጀመረ። እሱ ጋር ነው የሚመጡት መጀመሪያ እኔን ኮፒ ያደርጋል። በዛ ቀጠልን። ሁለተኛ አዋርድ ሌተር የሚጻፍበት እንትን ነበር። ከአንድ ወር በኋላ የሆነ ሌተር ልክላቸዋል። ፎርማሉን ግራንት አዋርድ ሌተር ልካለን። እስከዛ ግን ይሄን ነገር ተዘጋጁ እንደዚህ ምናምን ብለው የሚሰጡ ሊስት አለ። በዛ መሰረት we start working on it እና ማርች ላይ ፕሮፌሰር ከኢትዮጵያ ሲመለሱና እስኪሆን ድረስ እኛ የኤግዚኪቲቭ ታስክ ፎርስ ኢንክሉዲንግ አቶ ሰለሞን የተለያዩ ነገሮች እናደርግ ነበር። አንድ ሰውዬ ሌላ ኮሪያን ኮሚኒቲ ላይ ክሊኒክ ከፍቶ ያለ አንድ ሩዋንዳዊ ዶክተር አለና ዶክተር ሰናይ ስለምታውቀው ሼር እንዲያደርግ እንትን ኤክስፒሪየንሳቸውን በሚል ተወሰነ ጊዜ 3-4 ተገናኝቶ ያመጣልን ሌተሮች ጋይድ አንዳንድ የነሱን ኤክስፒሪየንስ እንትን ሼር አደረገ። በኋላ ግን ስናየው አንዳንድ ነገሮች ጥሩ እንትን ስላለው ይሄን ሰው እንደ ኮንሳልታንት በሳምንት አንድ ሰዓትም 2 ሰዓትም ቢሆን ከፍለነው እንትን በል ተብሎ መጀመሪያ 50 ብር በሰዓት ብዙ ጊዜ 5 ሰዓት በሳምንት እንኳን ሰርቶ አያውቅም። በዛ መሰረት ኢንጌጅ አደረግ ነው ማለት ነው። ነሰሰሪ ሲሆን ብቻ ነው የምናደርገው እና ባይ ዘ ዌይ the whole time እሱን ሰው የተጠቀምንበት ውስጥ የከፈልነው ቶታሉን አውጥቼው ነበር ወደ 2000 ምናምን ገደማ ነው። አይሞላም 2000 ማለት እኮ ያለ ነገር ነው። በጣም ትንሽ ነገር ነው። ከዚህ በፊት ኮምፕሌንስ ያደረጉ ሌላ ሰው ቀጥሮ ግን እኛ ዋናው ነገር ወደ እንትኑ ልመለስና እነኚህ ግራንት ውስጥ ያሉትን ሰዎች አቅፈን ኢትዮጵያም እያሉ በዙም ፕሮፌሰር ገብቶ እዚህም ያሉት በጣም ጥሩ እንትን ውይይት ተደረገ። አብሮ ለመስራትም የኛም የሰራነው እንትን ይሄን ሁሉ አኮምፕሊሽ ማድረጋችሁን ዶክተር ሰናይ ሰመራይዝ አድርጋው አቅርባው ነበር። ይሄን ሁሉ ማድረጋችሁን አላወቅንም ነበር ምናምን ብሎ ሁላንት ብለዋል። ግን I don't know ቀስ እያለ አካሄዳችንም ይሁን ምናምን ነገር they didn't want to continue ከኛ ጋር አብሮ የመስራቱን እንትን እየፈለጉ አልመሰለኝም እና
ወደ ኋላ እንትን ማለት ጀመሩ። በቃ መቆጣጠር እኔ እንጃ እንግዲህ እኔ ግራንት የሚያመጡ ሰዎች በጣም ጥሩ እንትን መደረግ አለባቸው፣ መከበር አለባቸው። ማመስገን ብቻ ሳይሆን ግን ሪዋርድም መደረግ አለባቸው። that is my point። እንዳውም አንዱ በጣም ለማጣራት የሞከርኩት እነኚህ ሰዎች ግራንቱ ሲጽፉ ለምን ለምሳሌ ግራንት የሚጽፉ ካምፓኒዎች አሉ፣ ድርጅቶች፣ ሰዎች፣ ኢንዲቪጁዋሎች አሉ። እነኚህ ሰዎች 5% 10% ካመጣሁላችሁ ይህን ያህል ገንዘብ ባመጣ ትሰጡኛላችሁ ብለው ይደራደራል ኮንትራክት እና እንኳን የኢትዮጵያን ኮሚኒቲ ሰዎች ሆነው ይቅር ለማንም ሰው ቢሆን ኤኒ ድርጅቶች እኔ አሁን አንድ ነገር የተማርኩት ከኤርትራን ኮሚኒቲ አንድ ሼር አድርጎን ነበር። ከሌሎች ኮሚኒቲዎች ጋር ዲል እያደረጉ እንደዚህ እንትን ያህል ግራንት ያመጡላቸውና የተወሰነ ፐርሰንቴጅ እነሱ የተወሰኑ ፐርሰንት አግኝተው ኮሚኒቲው ትልቅ እንትን ያደርገኛል ማለት 5% 10% ብትከፍል ምንም አይደለም። እነኚህ ሰዎች ግን እንደዛ አይነት እንትን ውስጥ አንድ ነው እና በዛ ምክንያት ቀጠልን። ጠይቀዋችሁም ያላችሁት ነገር አለ? እኛ አልጠየቁንም። እንዳውም ቢጠይቁን ደስ ይላል። ትንሽ ይህንን ነገር ትንሽ ላግ ያደረገው መጀመሪያ ላይ እሱ እንዳለው ወደ 3-4 ሚቲንግ በደንብ እየሄደ ነበር ከነሱ ጋር አብረን እየሄድን እና አይርመንበር እንደውም አንድ እንትን ላይ ነው የጠቅላላ ሚቲንግ ጀነራል አሴምብሊ ሚቲንግ ላይ እነዚህ እንዴት ነው እንደዚህ የምታገሏቸው ምናምን ተብሎ ሁላ ተነስቶ ነበር እና ምንም ያገላ እነሱ ናቸው ራሳቸው እኛ ካልሰራ ነው በስተቀር ከሌላ ጋር መስራት አንችልም የሚል አሁን እንደውም ወረቀቱ እንትኑም ሌተሩም ሊኖር ይችላል የጻፉት እነሱ እና እንዴት ነው አንድ ኮሚኒቲ በሶስት ሰዎች እና በግለሰብ ብቻ እንደዚህ አይነት ትልቅ ፕሮጀክት በኮሚኒቲ ስም የመጣ የሚሰራ በሚል እነሱ እንትን ካልሆኑ መስራት ከፈለጋችሁ መታችሁ አንድ ላይ መስራት ትችላላችሁ፣ ማትፈልጉ ከሆነ እኛ መቀጠል እንችላለን ብሎ እንደውም ከዛ በኋላ ነው ብዙ ከሃድ ጋር የነበሩ ፕሮሰሶችን ያው እሱ ሄዶበታል። ብዙ ፕሮሰሶች ነበሩት እሱን ሁሉ የተሄደውና እስካሁን እየተጎተተ እንደው ብዙም ጊዜ እንዳልወስድብን እስካሁን እየተጎተተ የመጣውና ለአሁኑም አድሚኒስትሬሽን ትልቅ ችግር የሆነው ይሄ ነው። እንደውም አይርመንበር መጨረሻ ላይ ይሄንን እንሄድበታለን የዚህ ቦክስ ሰበራ ምናምን የሚለው በኋላ ግን ከዛ በኋላ ከሱ በፊት የአሁኑ ያለው አድሚኒስትሬቲቮች ጠርተውን ነበር። እስቲ ከሁለቱም ሳይድ እንስማ፣ ከነሱም ሰምተዋል፣ ሶስቱን አቅርቧቸው ከኛም ደግሞ እንስማ ብለው እንደነገሩን ከሆነ እዛው ፊት ለፊት ነው። ምንም ከነሱ መጠየቅና ኢንተርቪው ማድረግ ትችላላችሁ። እኛ አንድ ሰው ከኛ ውጪ ካመጣችሁ እናንተ ጥለነው ነው የምንወጣውና ስራውንም አንሰራውም ነው ያሉት። እና በእንዲህ አይነት የሚሰራ እየተጎተተ በፊትም የነበረ ነገር አሁንም ወደዚህኛው መጣ ማለት ነው። እና አሁን ያለውንም ኤግዚስቲንግ እንትኖቹን ኤክስኪዩቲቮችን ሳያካተት ነው ይሄ ፕሮጀክት እየሄደ የነበረው። ማንም ይሰራው እነሱ ናቸው ይሰራል ይባላል። እነሱ ግን የሚያውቁት ነገር የለም። አትሊስት ዶክመንቱ ሁሉ ነገር ተሰጥቷቸዋል። ያንን ከወሰዱ በኋላ እነዚህ የነበሩትን ኤክስኪዩቲቮች አንድ ላይ አካተ ስራውንም እያገዝክ የሚያስፈልግ ነገሮችን ሰዎቹንም ኢንቮልቭ ያደርጓቸው ይችላሉ። ምንም ችግር የለም። ግን እንዴት ዝም ብለህ ሰጥተህ እንደዚህ አይነት ፕሮጀክት ይሰራል? እነዚህ ሰዎች የተመረጡት ለምንድን ነው? ምን ሊያደርጉ ነው? ህጉ ሲፈቅዳል ወይ ነው? ህጉም አይፈቅድም። አንድ ዳይሬክተር ከሆነ ዮሐንስ ዳይሬክተር ከሆነ እና ሬጅስትሬሽኑን በሱ ስም ካዞረ በፊት ከነበረው ከዮናስ ተጠያቂው እሱ ነው። ኦቨርሳይት ቦርድ አለ፣ ቁጥጥር ኮሚቴ አለ፣ ታስክ ፎርሶች አላችሁ አብራችሁ ኦቨርሳይት የምታደርጉት ሪፖርት የቴክኒካል እርዳታ የምትሰጡ ማለት ነው ስራው እንዲቀለጥ። ከዚህ በተረፈ አንድ የተወሰነ የሙያተኛ ግሩፕ ተነስቶ ያልተመረጠ ሰው በኮሚኒቲው ስም ምንም ነገር ማድረግ አይቻልም። እናንተ ብትሰጧቸው ህገወጥ ነው የሚሆነው ማለት ነው። እና ግን እንደዚህ ኮላቦሬቲቭ ለመሆን የመጀመሪያው ነገር ለምን ተቀየረ ነው? በምን ምክንያት ነው? ትንሽ እዛ ጋር አንድ ነገር መጥቀስ ቢያስፈልገኝ፣ ምክንያቱም ጥሩ እየሄደ ነበር። ትንሽ ምን አበላሸው? ማርች ላይ የመጀመሪያው አዋርድ ሌተር የሚባለው ሲላክልን ማርች 3 ገደማ ነበረ 2023 ሲመጣ አሁን ለምሳሌ እንዳልኩ
የፕሮፌሰር ፀሐይ ጋር ነበር የሚመጣው። we didn't change anything። በኋላ ግን የመጣውን በየጊዜው እሱ ኮፒ ማድረግ ጀምሯል። አሁን መጨረሻ ላይ አዋርድ ሌተሩ ሲመጣ የመጣው ፕሮፌሰር ፀሐይ ስም ነው። ፎርሙላ ደግሞ ሲግኔቸሪ የሚሆነው አላደ ፕሮጀክቱ እንትን የሚሆነው ሁሉ የሱ ስም እና ሁለተኛ ደግሞ የመጣበትን ማድራሻ ፒኦ ቦክስ የኮሚኒቲው ነው አይደለም የማን ፕሮፌሰር መሰለኝ እና በሱ ምክንያቱም በዛ ነው የተላከለት። ከዛ ያንን አይቼ ለኔ ኮፒ ሲያደርገኝ አዋርድ ሌተሩ ነው ኦፊሻል ኖቲፊኬሽን ነው። እዚህ ላይ እኔ በቃ እሱ ኮፒ አድርጎ ለኔ ልኳል። እኔ ለሄድ ሰክሬታሪዋ በማመስገን በጣም ደስ ብሎናል እንትን ማግኘታችን we look forward to working with you this grant opportunity ምናምን ተብሎ by the way ግን እነኚህ ስሙንና የኮሚኒቲ ሪፕሬዘንታቲቭ ወይ ደግሞ እንትን የሚለውን እና ሁለተኛ ደግሞ አድራሻውን ወደ ኮሚኒቲው አድራሻ ለወጥኩት እነኚህን ነገር አስተካክሉልን ብለን ላክልላቸው። it takes them about a month ያህል end of March ላይ 31st ላይ ላኩልን። ያንን ነገሮች አስተካክለው አድራሻውን በኢትዮጵያ ኮሚኒቲ ስም ሆነ ስሙን ባንክ ሪፕሬዘንታቲቭ ምን እንደሆነ ተደርጎ ተላከልን። ያቺ አንድ ወር አራዘመችው ማለት ነው። ከዛ ጊዜ ጀምሮ ግን ትንሽ እንትን ተፈጠረ ቅሬታ ልክ እኔ ፐርሶናሊቲን አይደለም ግን they think እነሱ እኔ እንደመሰለኝ ምናልባት ዮናስ ጊዜ እነሱ ግራንቱን በቃኛ ረን እናደርግላቸዋለን ብሎ ነበር ያሰቡት መሰለኝ ለዮናስ ጋር የተባሉት እና ግን የተጻፈ ነገር ለኔ ያገኘሁት የለም። እንደነገርኳችሁ ይሄንን በሚመለከት እነሱ አውትራይት ጠይቀው ስራ አስኪያጁ ጻፉልን። እኛ ይሄን ነገር ለኛ ካላስረከባችሁ ከዚህ በኋላ እንትን አንሰራም አሉ። ዊዝድሮ እናደርጋለን አሉ። ስራ አስኪያጁ ተሰብስቦ አይ እንደዚህ በቃ ሊትራሊ ሁላችንም ነው ያን ጊዜ ሁላችንም ኢንጂነር ነገር ተሰብስበን ይሄ ነገር አንደኛ ባይሎዋችንም አይፈቅድም። እናንተ የተመረጠው ሰው በመንግስትም ሊግሊ እንትን የሚጠየቀው ካውንተብል የሆነው የተመረጠው ሰው ነው። ሁለተኛ ደግሞ የአይአርኤስም ህግ አይፈቅድም። ምክንያቱም በጣም ፋይናንሻል ኮንትሮል ቢድ የምታደርግበት ፕሮሰስ ሁሉ በጣም እንትን ያለ ነው እና በዚህ እንትን ተብሏል። በቃ ሪፊውዝ ብሏል። እዚህ ጋር መጥቀስ የምፈልገው አቶ አበበ የሚባለው ሰውዬ ከዚህ በፊት አዶኖ ሌላ ኢትዮጵያ ኮሚኒቲ ዴንቨር ይሁን እንደዚህ አይነት እንትን ውስጥ ገብቶ በእኔ በኩል ቢደረግ ኖሮ ጥሩ ያገኙ ነበር እኔ እንትን ብሎ እንደዚህ አይነት ችግር አጋጠማቸው ብሎ ሜንሽን አድርጎልኛል። እኔ ሰምቼ በቃ I didn't respond ሌላ ቦታ ያደረገው ሌላ ኢትዮጵያ ኮሚኒቲ እኔ ልረዳህ እችላለሁ በሚል ነው ገና እንደመጣ እና እኔ ስላልመለስኩለት ሪስፖንስ ስለዚህ ተጠንቀቅ ነው ከሌላ ካልሰራ አይኖርም ፕሮግራም ብቻ I think ኢንቴንሽኑን እንደማየው አውቃለሁ ግራንት አሰራርና ምናልባት በእኔ በኩል እኔ ምንም ከኔ ሪስፖንስ ስላላገኘ አቶ መር የቦርዱን እንትን ኮንታክት አድርገው ዮሐንስን እኮ እኔ የፈለገውን ነገር ሁሉም ነገር ምንም ነገር ማሰብ የለበትም እኔ የኔ ከዝን አለ የኔ ከዝን በደንብ ይህን ነገር የሚያውቅ ነው ምንም ነገር ሳያስበው እቺ ከዝን በስታለች። አንድ ዶክተሩም ከዝኔን አምጥቼ በነጻ ሰርቻለሁ ብሎ ሲያወራን ነበር። እሺ እና ይሄንንም ላምጠቅስልህ ፎርማሊ ኮሚኒቲ እኛ አይተን በጣም እናመሰግናለን። እኛ ከኛ ጋር ብትሰሩ ሞር ዛን ሃፒ አሁንም እንድትቀጥሉ ግን ይሄ እንደዚህ እኛና ኮምፕሊትሊ ለኛ አስረክባችሁ ዴድላይን ሁላ ሰጥተዋለን። በዚህ ቀን እስከ የሆነ ቀን ጠቅሰው እስከዚህ ድረስ ካላስረከባችሁ ከዚህ በኋላ እንትን አይደለም አሉ። ደብዳቤውን ባይዘው አይቼዋለሁ እሱ ነው አንዱ ምን ይላል kindly advise this team whether or not this proposal is acceptable to you not later than July 8 2023 ይላል። ብዙ ሁለት ገጽ ነው ይሄ ወረቀት። አንድ በጣም ያስገረመኝ እንግዲህ ከዚሁ ከግራንት ቲሙ ነው የተጻፈው የሶስታቸውም ስም ነው ያለው እና ምንድን አንድ ፓራግራፍ ላይ የጻፉትን ሳይ ግርም ነው ያለኝ ምን ያህል ሲሪየስ
እንደሆኑ በዚህ ለኛ ስጡን ወይም እንተዋለን አይነት ነገር እንዲላል first ይላል it should be clear that we do not share the same philosophy of leadership or team formation with ECAA leadership team full stop as such it would be foolish to promise to work together instead we propose to accept full responsibility ታቅላችሁ ስጡን and authority to implement the project in an environment of complete transparency ነው ጥያቄያቸው ለኛ አስረክቡን እኛ ቂሎች አይደለንም እናንተና የእናንተ ማኔጅመንት ፊሎሶፊ እና የኛ አይገናኝም ለነገሩ እኔ ዳያሁት አንደር ኤስቲሜት አድርገው ነበር ስራ አስኪያጁን እንኳን ስራ አስኪያጁ አይሰራም ብለው ነው ሙያ ያላቸው አዎ ስለ ግራንት አያውቁ ምናምን ቢል አይነት አንደር ኤስቲሜሽን ነበር እኔ ፐርሰናሊ I don't have any grant experience ግን አቶ ሰለሞን ዶክተር ሰናይ they know more the grant process ሂሳብ ሹሟም በስራዋ በምናምን she knows በተለይ አካውንቲንግ ፕሪንሲፕል ኮስት ሪኳየርመንቶቹን አሁን እኮ አካውንታንት ካልሆነ ስለ ግራንት ሪኳየርመንት ኦዲት ሪኳየርመንት አለው በተለይ 750,000 ብር በላይ ያገኘ ግራንት ካገኘ IRS ጋራንቲ ነው በቃ ኦዲት ሪኳየርድ ኦዲት ነው እሱ is not optional required audit ነው ከ750,000 ብር በላይ ካገኘ እና ከአይአርኤስ ጋር ገንዘብ ግራንት አምጥተን ያልተቆ ከኛ ቁጥጥር ውጭ በሆነ ሰው አሁን ችግሩ ደግሞ የሚገርም ነገር አቶ አበበ የሚባለው እኔ ዳይሬክተርነት ሲመርጡኝ I wasn't even in this state እና ሲመርጡኝ ለምን እነሱ ግራንት ጻፉ ስላሉ ስለምን እነሱ ነው እምቢ ያለን አሁን በጣም እንትን የሚለኝ አሁን ዶክተር ተስፋይም ሲመሽን ሲያደርገው እኔ መመረጥ አልፈልግም ነው የማይመረጡ ሰዎች ከኋላ ሆነው ግራንት እኛን እንቆጣጠረው ኃላፊነት ሳይወስዱ ኃላፊነት ተወጣጣለህ አንድ መሰል የተመረጡ ኦፊሰሮች የሚጠየቁት በፌደራል ገቨርንመንቱ በአይአርኤስ እነኚህ ናቸው ሁለተኛ ቦርድ መኖሩን አይቶ ነው ግራንቱ ራሱ እኔ ቦርድ የሌለው ድርጅት ግራንት እንትን አደርጋለሁ ቢል በጣም ችግር አለው ምክንያቱም ቦርድ መኖሩ ፋይናንሻል ኮንትሮል መኖሩን ማረጋገጥ ራሱ አልባላክ ነው በነገር ላይ ይሄን ነገር እኮ እኛ ከፌብሩዋሪ 2 በነበረው ችግር የነበረው ተቃላ ጉባኤ በኋላ ቦርድ እኮ የለም ብለው የተወሰኑ ሰዎች ሊያፈርሱን ሲሞክሩ የነገርኳቸው ይሄን ነው ቦርድ የለም እኮ ካላችሁ ኮሚኒቲ የለም ግራንቱ የለም ቦርድ has to be there እና ኮሚኒቲ ፈርሶ ነው ምትሩን የሚል ነበርኛ ያቀረብነው ቻለኝ እና መጨረሻ ላይ ያው ቁጥ ኮሚቴው ምንም ተባበረንና እንደምንም ብለን ሪኦርጋናይዝ አድርገን እንደገና አመራሮችን መርጠን ስንሰራ ይሄው እስካሁን ድረስ ፈተና ላይ ነን እና ለመቀጠል አንተ ያነሳቸው ጥያቄዎች አንድ በዚህ አይነት ጥያቄ መጥቶ ስራ አስኪያጁ ዩናኒመስሊ ያን ጊዜ የነበርነው ስራ አስኪያጅ ያለ by the way የፕሮፌሰር ባለቤት ስራ አስኪያጅ ውስጥ ነበረች ነበሩ እና አንዳንድ ጊዜ ብዙ ጊዜ ኢንቴንሽናል ኮንፍሊክት ኦፍ ኢንተረስት ነው ግን ብዙ ጊዜ እንትን ለማለት ግራንቱን በሚመለከት ያሉት አስተያየቶች ብዙ ጊዜ እሷ የነሱን ነው እንዳጋጣሚ ግን አስረክቦ ነው የሚሉት አዎ ለነሱ ለምን አይሰሩትም ነው ግን እንዳጋጣሚ እሷ የለችም ያን ጊዜ ምክንያቱም ያለነው ዩናኒመስሊ ነው የተስማማን እነኚህ ሰዎች ግራንቱን ከፈለጋችሁ አብራችሁ መስራት ትችላላችሁ በጣም ደስተኛ ነን we respect እናንተ ግን በባህላችንም የፌደራል ህግም ይሄንን እንትን outsource አናደርግም ምክንያቱም you have to be in charge of it ምክንያቱም even ለኮንትራክተር ምናምን ሰጠው እኮ ማአት ክራይቴሪያ አንተ ለሰው ቤት ምትገባው እኔ የፈረምኳቸው ነገሮች ሳያቸው አንድ ማአት ኮንዲሽኖች አለ አፔንዲክስ ምናምን ፎርሞች እንትን ምትላቸው ሪኳየርመንቶች ለዘመድ እንትን እንደማታረግ የሌለ ነገር የለም እና ያ ሁሉ እንትን ያለ እነኚህ ያልተመረጡ ሰዎች ከኋላ ሆነው እኔ ቮለንቲር ለዚህ ለኮሚኒቲ ደማለው ምናምን አይነት ከማለት የተመረጡትን ሰዎች ማገዝ ነው የተመረጡት ሰዎች ማገዝ ደግሞ እኮ አሁን እነኚህ ሰዎች አልተከለከሉም ዶክተር ተስፋዬ አንድ ቀን መጥቶ ላግዝህ እንስራ እነኚህ አትሊስት በግራንቱ ላይ እንስራ ብለው ጠይቀዋል ዶክተር ተስፋዬ ምንም ነገር ሳይሆን ግን አንድ እዚህ ላይ ግን ወራቋርጥና ዮሐንስ
አንድ የሰማሁት ነገር አለ። እነ ዶክተር ተስፋዬም የሆኑ በኋላ ተመርጠው ከመጡት ሰዎች ውስጥ አብዛኞቹ ከኛ አመራር ጋር ከመጡት ውስጥ ሽማግሌ ሆነው እናንተ ጋር መጥተው ነበር አሉ ሊያስታርቁ። እውነት ነው? አዎ ልክ ነው። ይሄ እቺ ነገር እስቲ ለአድማጮቻችን እንግዲህ አሁን ዳይሬክትሊ የግራንቱን የጻፉት ሰዎች ጠይቀውን ፎርማሊ ስራ አስኪያጁ በሙሉ ዩናኒመስሊ አይሆንም አላችሁን ስሩ፣ ግን ባይሏችንም የፌዴራል ሕግም አይፈቅድልንም ለእናንተ ልክ ረን አድርጉልን ገንዘብ ግራንት ብለን ምን ቦርዱ አጸደቀው የእናንተ ሀሳብ ዩናኒመስሊ እንዳውም እኔ እዛ ላይ ዩናኒመስሊ መሰለኝ ማንም ሰው ነው ያለም ሰው የለም። በቃ ይሄን ወሰነ። እንግዲህ አመራሩ ይሄን ወሰነ፣ በኋላ ሽማግሌ መጣ። ልክ ይሄንን መልስ ከተሰጠ በኋላ ሽማግሌ ሆነው እነማን ናቸው? በግልጽ እንነጋገር። ምክንያቱም እኔ እኮ ሳየው አሁን የሁላችንም ችግሩ ነው ያገኘነው እሱ ሆናል። ልክ ነው። እሺ ክሩን እስቲ ከየት ተነስቶ እዚህ እንደመጣ እኔ እንግዲህ ኢንቴንሽናቸውን ኩዌሽን ለማድረግ አይደለም፣ ግን አድማጩ ያደርግና ሽማግሌ የሆነ መጡት አቶ ኢያሱ ሰርጸ፣ አቶ ወርቅሸት ቸርነት፣ አቶ ተክሌ ደመቀ፣ አቶ ንጉሱ ደሳለኝ፣ ዶክተር ተስፋዬ መኮንን፣ ኮሎኔል ሽጥላ መርሻ፣ ኢንጂነር ሳሙኤል በለጠ ነበሩ እና ሳሙኤል በለጠ እነዚህ ነበሩ። ኢንቴንሽናቸው እንሸምግል ግራንቱ ቲም እና እኛ ግን ስራ አስኪያጁ ፎርማል የሆነ ሌላ ቲም አቋቁማቸዋል። አሁን እናንተ ታስክ ፎርስ ተቋቁሞ እነሱ ሲሳተፉበት ነበረ አብረው። እንዳውም ይህን እኮ ጥያቄ ማምጣት የጀመሩበት ለመሰለ ምንም መስራት አይችሉትም አቃታቸው እያሉ ሲሉ ትዝ ይላችሁ እንደሆነ ጁን 19 2023 ላይ የነበረው የጠቅላላ ጉባኤ ስብሰባ ነበር። ጁን 18 ላይ እኛ የሄድ የጠየቀንን ነገሮች በሙሉ ሪኳየርመንቶች ፎርም ማዕት ነገሮች አድርገን ጨርሰን አስገብተናል። ትዝ ይላችሁ እንደሆነ ጁን 19 ላይ ያለ ጠቅላላ ጉባኤ ላይ ተነስተው እንደ ግሩፕ ልክ አሁን እዚህ ላይ ስማቸው ያሉት ግማሾቹ አሉበት፣ ሌሎቹም አጃቢዎች አሏቸው። ተነስተው ሆይ ብለው ለምን ግራንቱን ያሰጧቸው ምናምን ብለው ሲሉ እኔ መድረኩ ጋር ከአቶ መርድ ጋር ቦርዱ ቸርማን ጋር ተቀምጬ ነበር። ተነስቼ እንዳውም ልንገራችሁ ይሄን ነገር አይቻልም መስራት አቃታቸው ብላችሁን ስትሉ ነበር። አሁን ግን የምነግራችሁ ትላንትና የጠየቀን ነገር በሙሉ አሟልተን ሰጥተናል። በቃ ፉል እንትናቸው አዋርድ ሌተሩን ሪኳየር የሚያደርገውን በሙሉ አድርገናል። ከዛ በኋላ የእነሱን ሪቪው አድርገው የሚጠይቁ ነገር ካለ በዛ ላይ መወያየት ነው እና እንደ አጋጣሚ ደግሞ ከዛ ጊዜ ጀምሮ ከጁላይ ላይ ጀምሮ ሄድ ኦፊሰሯ ጋር ታስክ ፎርሶች ውስጥ ያለ ነው እየተገናኘን ጥያቄዎች ይጠይቁናል። ጁላይ 2023 ነው። ጁላይ 2023 ጀምሮ 2-3 ከሄድ ኦፊሰሯ ጋር ተገናኘን። ከዛ በኋላ ኢንቫይሮንመንታል ኦፊሰሯን የአትላንታ። ስለዚህ የእነሱ መውጣት በስራቸው ላይ ያመጣው ችግር ምንም የለም እና እንደሚመስለኝ ያ በመሆኑ ፕሮግሬስ ማድረጋችንን ሲያውቁ ነው በቃ አልተመተም ሽማግሌ ምናምን መላክ የመጣው ከዛ በኋላ ነው። ባካችሁ አትርሱን እንትን ውስጥ ገቡ። አይችሉትም ምናምን ያሉት ትተው በቃ ልመና ማስፈራሪያ ምናምን ነገር እና ሽማግሌዎቹ ምን አሏቸው? ሽማግሌዎቹ ጠየቁን። እኛ ከሰዎቹ ጋር ለመስራት ምንም ችግር የለም። በተደጋጋሚ እንዳውም ጀምረን 3-4 ጊዜ ጥሩ ስብሰባዎች አድርገን ዊዝድሮ ነው ያደረጉት። ሁለተኛ ደግሞ ከዛ ውጭ ግን አሁንም ቢመጡና እንስራ ቢሉ እና አብረን መስራት እንችላለን። አንሹ ኤክስፒሪየንስ ካላቸው ግን መዓት ሰዎች አሉ መካከላችን ኬፐብል ግራንትን ፕሮሰስ በደንብ የሚያውቅ እና አቶ ሰለሞን ሲፒኤ ነው። ሁለተኛ ደግሞ ኦዲተር ነው። ሲፒኤም ነው ኦዲተርም ነው እና በተለይ ግራንት ላይ እኔ ካየሁት ከነሱ የበለጠ ኖሌጅ አለ። ምክንያቱም ኮንትሮል ፋይናንሻል ኮንትሮል የሚባለው ኦዲት ሪኳየርመንታቸው ለግራንት ሲሆን አይአርኤስ ኦዲት ያደርገን ይችላል። ሁለተኛ ከዛ በፊትም እዛም ሳትደርስ የምትከተለው ቢድ ስናወጣ ፐርፎርማንስ ስናወጣ የምንከተለውን ፕሮሰስ
በደንብ ያውቀዋል። ስለዚህ እኛ ዶክተር ሰናይትም ነበረች እና ብዙውን ነገር ኖውሌጀብል የሆኑ ሰዎች ስላሉ እነሱ እንዳሰቡት በቃ ልክ ምንም ኖሌጅ የሌላቸው ኢንጂነር ነገር አለ ብዙ እና ለስራው የሚያስፈልጉት ነገሮች በሙሉ አለ እና እኔ አንፎርቹኔት ሆኖ እኔ አይ ሪሊ ሪስፔክት ማንም ሰው እንትን ያለውን ግን እኔ በቃ አንድ ነገር ያየሁት አፍሪካ ውስጥ ነዳጅ ያገኘ ሀገር እንደሚሆነው ታውቃላችሁ። ሰላም የነበረው ሀገር ነዳጅ ሲያገኝ ወደ ጥሩ ነገር ውስጥ ይገባል በምትልበት ጊዜ ደቡብ ሱዳን ተመልከት፣ በቃ ሊቢያ ምናምን ኮንጎ እና ይሄን ግራንት እኛ እኔ በጣም የሚያሳዝነኝ ነገር ለልጆቻችን ነው እናሳልፈው። ጭቅጭቅ ነው በቃ በቤተክርስቲያን ጭቅጭቅ ነው። በግራንት ሄደው ኮሚኒቲው ላይ እንኳን አብሮ we at least show በሁለቱ ዓመት ላይ we did everything we can የተለያየ ሰዎች እኔ አብረውኝ የሰሩትን ሰዎች ብታይ እኔ ስለ ራሳችን ከማወራ አብረውን የሰሩት ሰዎች ሪስፔክትፉሊ ነው ትሪት የምናደርጋቸው። የትኛው ፖለቲካ ይሁን የሃይማኖት የትኛውን ባክግራውንድ እንደ ጓደኛ አድርጌ ነው ትሪት እያደረግን እየሰራ ነው። ግን እኔ ያየሁት መሰለህ እዚች ጋር ኢንተርጀክት ማድረግ የፈለጉት ይሄ ግራንት ነገር እንደ ከርስ ሆኖበታል በኮሚኒቲ ላይ። ምክንያቱም ኤቭሪ ቻሌንጅ አሁን ይሄ ብቻ አይደለም፣ በስብሰባው ላይ ብቻ አይደለም፣ ኢቨን ዊዝን ኤግዜኪቲቭ ሁለተኛው ዓመት ላይ አንዱ ትዝ ይልህ እንደሆነ አርኤፍፒ ለማውጣት ከአፕሪል ምናምን ጀምረን ማርች ምናምን ላይ ጀምረን የጀመርነው ነገር ወደ 8-9 ዊክስ በላይ ወሰደብን አርኤፍፒ ለማውጣት። ኦልሞስት ጥሩ አይነት ሳምፕልም አግኝተናል። ለምንድን ነው ሁለት ነገሮች አሉ። አንደኛ የተሰራው እኛ በነበርን ጊዜ ዲዛይን አልነበረም። አርኤፍፒ ሲመጣ ራሱ ግራንቱ ያገኘ ነው። እኔ እውነት ለመናገር እንደ ሴናተሩ ከዚህ በፊት ሎቢ እያደረጉ ኮሚኒቲ የጠየቁትን ነገር ለማድረግ ስላልቻሉ በዚህ እና ደግሞ ያን ኤሌክሽን ጊዜ ብዙ አበሻ ወጥቶ ማድረግ ስለነበረ ምን እናርግላቸው እንደ ፌቨር ለማድረግ የፈለጉ ይመስለኛል። እና የተጻፈው እንትን ዲቴል አልነበረም። ዝም ብሎ በሁለት ሳምንት ውስጥ አምጡ ብለው ግራንት ኦፖርቹኒቲ ያለ ስለተባሉ ዝም ብሎ ሄደው ክሽን በዚህ በዛ ምናምን ብሎ ኮታ አድርገው 250,000 ተብሏል። የት ጋር እንደሆነ ኪችኑ አዳራሹ የት ጋር እንኳን እንደሚሆን አላወቁ። ሳይዙ እና ዲዛይን እና ፕላን የለውም። አንድ እሱ ነው። ሁለተኛ ደግሞ ዶክተር ተስፋዬ አንድ ላይ ሲመንዚ ናቸው ስለ ፓርቲሽን ሁላ ምናምን ይላል። ፓርቲሽን የሚባል ነገር እዛ አይደለም። ፓርቲሽን በጣም ውድ ነው ነገሩ፣ አስበነዋል። ግን ምናልባት ኔክስት ፌዝ ላይ የምናደርገው ነው። ግራንቱም ላይ አሁን ኦዲተር የሆነ እንትን ስላለን ይሄኛውን ግራንት በደንብ ከሰራንበት ሁለተኛ ማግኘቱ ቀላል ነው በሚል ነበር እና ያ ሁላ ነገር ማድረግ ስለነበረብን እንትና ሆኗል። በተለይ ግን አርኤፍፒውን ለማውጣት በጣም መጣጣራችንን እያዩ ስራ አስኪያጅ ውስጥ እኔ ዳይሬክትሊ እንትን ባትልም ፕሮፌሰሩ ባለቤትም ስለነበረች ሌሎቹንም ኔጌቲቭሊ ኢንፍሉዌንስ አደረገቻቸው መሰለኝ። ዲሌይ የማድረግ ነገር ነበር እንዳይጀመር። እኔ እንዳውም አቶ ሰለሞን ምስክር ነው። ዮሐንስ ምንም አይደለም በቃ ይጨመርላቸው ማአት ጊዜ 2-3 ሳምንት ዲሌይ አድርገንላቸው ኢንፑትስ አለን እንትን ብለን ተሞክሮ ግን ፔሽንትሊ እንትን ብለን እስከ መጨረሻው እንትን ብለን አርኤፍፒ ምክንያት ይሄን የምናደርገው የሴናተሩ ኦፊስ በየሳምንቱ እየላኩ ምን ደረሳችሁ፣ ምን ችግር አጋጠማችሁ ከህድ ምናምን ይላሉ። እና አይ እኛ ምንም ህድ በኩል ያጋጠመን ችግር የለም በሚል ብዙ ነገር እንደው እዚህ ላይ አንድ ነገር ልናገርና ታይምም እያለቀበት ስለሆነ እንደው ከአሁኑ ጋር ካለች ጋር ደግሞ ትንሽ አያይዘን ብንሄድ ጥሩ መሰለኝ። አሁን ሰሞኑን እየተናፈሰ ያለው እንግዲህ ቆይትሩን ጨርስ መጀመሪያ ያቺ ጥያቄ የሽማግሌዎች ጥያቄ እንድትመለስልኝ ሽማግሌዎቹ መጡ ምን አሉ? ከዛ በኋላ ምን ተደረገ? የተለወጠ ነገር ነበረ ወይ በእነሱ ሽምግልና ምክንያቱም እኔ አሁን የጠቀስክልኝ ስሞች
በአጋጣሚውን በእቅድ ከዛ በኋላ እናንተ ከለቀቃችሁ በኋላ አንዱ የአስመራጭ ኮሚቴው ሊቀመንበር ሆኖ መጥቷል። አንዱ ዳይሬክተር ሆኗል፣ ከሽማግሌው ውስጥ ማለት ነው። አንዱ የቦርድ ዳይሬክተር ሆኗል። አንዱ የቦርድ ምክትል ዳይሬክተር ነበረ እና እንደዚሁ ሌሎችም በተለያየ መንገድ ምናልባት ከኮሎኔል የሺጥላ እና ከአቶ ሳሙኤል ውጭ በተለያየ መንገድ ናቸው። ዶክተሩ ያው እሳቸው አልመረጥም ብለዋል። ይሄ ትንሽ ነው አሉ እና ከኋላውን የማዘዝ ነው እንጂ ለእኔ አይመጥንም አሉ ሳይንቲስቱ። እሳቸው አልገቡም። ከኋላ ደግሞ ያው የሚያቀጣጥሉትን ነገር እያደረጉ ነው እና ይሄ ነገር በአጋጣሚ የሆነ ይመስላል ወይስ የሆነ ነገር አለው ከዚህ ከፕሮጀክቱ? አሁን ደግሞ ዲሌይ ነበረ ስትለኝ እናንተ እንዳትጀምሩ ስራውን ተፈልጎ ለሚቀጥለው እኛ ስንመጣ የተዘጋጀ ነገር ነበረ ማለት የታለመ ነገር ነበረ። አንድ አውትራይት ነገር ገና ጃንዋሪ 2023 ላይ ጃንዋሪ 2024 ላይ 6 ወር ሲቀረው ማለት ነው ከምርጫ የፕሮፌሰሩ ሚስት ስራ አስኪያጅ ውስጥ ለምንድን ነው ይሄ ግራንት የምትሰሩት? ለምን አንተውላቸው? በቃ እንዳውም ይሄ አስመራጩ ልጅ አሁን ሽማግሌ ከነበሩት ውስጥ ለቦርዱ የሚነግራቸው ዲሰምበር ላይ እኮ ነው ድሮ ባይሎ የሚለው ዲሰምበር ላይ ነው ምርጫ መደረግ ያለበት ብሎ ይህንን ያነሱት ግን ቶል ግራንቱን ሳንሰራ እንድንወጣ ነበር ዋናው። በቃ እና አሁን ካንተ ነገሩ እውነቱን ነው። ህጉ እንደዛ ነው የሚለው። የዲሴምበር 2010 ህግ ዲሴምበር የመጀመሪያው ቅዳሜ ነው ምርጫ መደረግ የነበረው። ግን እኛ እስክንመጣ እኛም ስንመረጥ ከኛ በፊትም የተሉት ሲመረጡ ዲሴምበር ሆኖ አያውቅም። ያው ጁን ላይ ነው for whatever reason ያለ። ግን እነኚህ ሰዎች አሁን ሽማግሌ ሆነው የመጡት ሰዎች ተመልሰው ያን ሽምግልና ከሆነ አሁን መጣው ተውላችሁ ነው ያሉት፣ አብራችሁ ስሩ ነው ያሉት። በቃ እነሱማ ለነሱ ለምን አተውኑ ጥያቄ አተውላቸው። እኛ ግን የመለስነው ኦፊሻሊ we cannot do that። እቺም ሳሙኤልም እንደዛ ብሏል። እኔ ሳሙኤል ዳይሬክትሊ አይ ቲንክ ካናገረኝ ነግሬዋለሁ መስለኝ ስራው ስለሚያውቀው ማለት ነው። ኢንዲቪጁዋሊ ጠይቀውኝ ሰዎች አቶ ኢያሱና ኢንዲቪጁዋሊ በተለይ አቶ ኢያሱና ዶክተር ተስፋዬ ናቸው ኦፊስ ድረስ መጥተው ነው መሰለኝ በደንብ ቁጭ ብለው ያወሩ። ሌሎቹ አቶ ሳሙኤል በስልክ ደውሎ ይጠይቆኝ አስረዳሁት። ስራ አስኪያጅ ውስጥ በቂ ሰዎች አሉ፣ ችሎታ ያላቸው፣ ጥሩ እየተካሄደ ነው። አብረው መጥተው መስራት ይችላሉ። ምንም ጥያቄ የለም። እኛ እንዳውም አስጀምረናል 3-4 ስብሰባዎች አብረን አድርገናል ተብሏል። ግን እኔ እንዳሁን መሰለኝ በዚህ ከኋላ ያለው ግራንቱን የጻፉት ሰዎች የሚፈልጉት በቃ ዲተርሚን እኛ ካላረግነው ይሄ ነገር ቢቀር ይሻላል አይነት ነገር እና ደግሞ they are waiting የሚቀጥለው ምርጫ ድረስ። አሁን አቶ ኢያሱ አስመራጭ ሆኖ መጥቶ አንደኛ አቶ ወርቅሸትን፣ አቶ ተክሌን፣ አቶ ንጉሱን የመሰሉ ሰዎች በጣም ጓደኞችና ከአንድ ድርጅት የሚመጡ ሰዎች ሽማግሌም ነበሩ ለግራንቱ እንትን። አሁን ደግሞ እንትን ሆነዋል። ሁለተኛ ደግሞ እኔ ከዚሁ ጋር እንትን ለማድረግ ኢቭን አሁን እኛ ጨርሰን አርኤፍፒን አውጥተን ለሄድም ነግረን ይሄው እዚህ ነው እንደዚህ 2 ሙከራዎች አድርገናል። እኔ እዚህ ጋር የምናገረው ከኔ የበለጠ ሲፒኤ ነው አቶ ሰለሞን። የከድን ሪኳየርመንት ማስተማር የሚችል ሰው ይሄ ነው። እሱ እስከ መጨረሻው አርኤፍፒ ስናወጣ አብሮ ኢንቮልቭ ሆናል። ስራ አስኪያጁ በሙሉ ኢንቮልቭ ሆናል። ያ የተከተልነው መንገድ የሄድና የኦፊስ ማን 2CFR 200 የሚባል አለ። በቃ ፋይናንሻል ይሄ እንትኖችን ሪኳየርመንቶች በሙሉ ተከትለን ነው የሰራነው። ኮምፒቲቲቭ ቢድ እንዲሆን አድርገናል። አርኤፍፒውን ስናወጣ ኮሚኒቲ ዌብሳይት ላይ 1 ወር ተቀምጦ ያገኘናቸው ሰዎች አላላ እንትን እንዲሆን ማለት ነው። ከዛ ያገኘናቸው 2-3 ሰዎች መጥተው የጠየቁት ኤክስቴንድ ያርጉልን ብለው የጠየቁትንም ኤክስቴንድ ለማድረግ አንድ ሰው ብቻ እንትን ላለመጠቀም አንድ ሰው ብቻ ቢድ አቅርቧል መሰለኝ። መጥተው ሴኪዩር ቦክስ አለ የገዛ ነው እና ሴኪዩር ቦክስ ውስጥ ነው የሚቀመጠው ብለን
ለዓለም ወይ በአርኤፍፒ እንትን ላይ አናውንስ አድርገን ሄድም ሴክሬታሪ ኦፍ ስቴትም አዌር ናቸው። ያን እያደረገን ቢዶቹ ግን የገቡት ኤክስቴንድ አድርጉልን ብለው ኮንትራክተሮቹ መጥተው ሳይት ቪዚት አድርገው ሜዥር አድርገው ምን ለመስራት እንዳሰብን እኛ በምንችለው ሞክረን ከሌሎቹ ግራንቱን ከጻፉት ሰዎች እንትን አላለም። ግን ለምሳሌ አንድ 6-7 አበሻ ኢንጂነሮች አንድ ቅዳሜ ጋብዘናቸው መጥተው አይተው ግራንቱን ነግረናቸው ምን ለሚሰራበት እንደሆነ ቦታውን አይተው እዚህ ጋር ቢሆን ይሻላል ብለው በሰጡን ሰጀሽን መሰረት እነኚህ ኮንትራክተር መጥተው ሳይት ቪዚት አድርገው ለክተው ምናምን ነገር ቢዳቸውን እንዲያስገቡ ነው። እነኚህ ሰዎች ሲያደርጉ የሴኪዩር ቦክስ ውስጥ እንዲያስገቡ ነው የወጣው ማስታወቂያ በኮሚቴያችን ዌብሳይት። ሌሎች 2 አርኤፍፒ ያላቸው በተለይ ጆርጂያ አካባቢና አርኤፍፒዎች የሚወጡባቸው ሰዎች አድርገናል። እንዲያውም እነኚህ ኢንጂነሮች አድቫይዝ ሊያደርጉን ኮንትራክተሮችም ኢንፎርሜሽን ስላላቸው እንደዚህ አይነት አርኤፍፒውን ሁላ ልከንላችሁ if you are aware of ኮንትራክተሮች እንደዚህ ያለ ቢድ ማድረግ የሚችሉ ፕሊዝ ሰብሚት ዌብሳይታችን ላይ ተቀምጧል ብለናቸዋል። እና በዛ መሰረት ነው ይሄ ነገር እንትን የተባለው። እና ይሄ እኔ ወደ መጨረሻው ላይ እንግዲህ ምናልባት ይሄን ነገር በክፍል 2 እንሄድበት ሰዓቱ ማያስኬደን ከሆነ አይስ ኦን ኢሲኤኤ ዩቲዩብ ቻናል በአትላንታ የኢትዮጵያ ኮሚኒቲ አባላት የተቋቋመ የኮሚኒቲውን ደህንነት ለማስጠበቅ የሚሰራ የዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ።